አዲስ አበባ እያስመዘገበች ያለው ፈጣን የልማት ጉዞና ለውጥ ከተማዋን ለሚያውቋትም ሆነ እንግዳ ሆነው ለመጡባት ብዙዎች ግርምት የሚፈጥር ሆኗል። ይህንን የከተማዋን ፈጣን እድገት ከታዘቡት ብዙዎች መካከል ደግሞ እንግሊዛዊው ጸሐፊ ፕሮፌሰር ስሞን ሊና ትውልደ ኢትዮጵያዊው ዶክተር ሄርጶ ቁምቢ ዋናዎቹ ናቸው። እነዚህ ምሁራን በከተማዋ የተመለከቱትን ፈጣን እድገት ተመልክተው ዝም ከማለት በዘለለ እንደነርሱ የከተማዋ እድገት ግርምት ከፈጠረባቸው ምሁራን ጋር በመሆን ዘ ሪማርክ ኦፍ አዲስ አበባ ወይም አዲስ አበባን እንደ አዲስ የተሰኘን መጽሐፍ በራሳቸው ወጪ በማዘጋጀት አስመርቀዋል። ከጸሐፊዎቹ መካከል እንግሊዛዊው ጸሐፊ ፕሮፌሰር ስሞን ሊና ትውልደ ኢትዮጵያዊ ዶክተር ሄርጶ ቁምቢም መጽሐፉን ለመጻፍ የከተማዋ ለውጥ ምክንያት እንደሆናቸውና በመጽሐፋቸው አዲስ አበባ ልትሰጥ ስለምትችለውም ትምህርቶች ማካተታቸውን አንስተዋል። አዲስ አበባ is obviously transformed fully. አዲስ አበባ በግልጽ እንደሚታየው ሙሉ በሙሉ እየተቀየረች ነው። እኔ ከአዲስ አበባ ማንቸስተር ዩናይትድ ኪንግደም እመለሳለሁ። እናም ወደዚህ በመጣው ቁጥር በየ3 ወሩ በከተማዋ ለውጥ ያለው ቦሌ መድኃኔዓለም አቅራቢያ ቢሮ ነበረኝ እና ወደ ውጭ ስወጣ ጥሩ በሚባለው በቦሌ ጎዳና እንኳ በጣም መጥፎ ሽታ ይሸተኝ ነበር። ከወራት በፊት ግንባታ ላይ የነበረ አካባቢ ከወራት በኋላ ስመለስ ግን ሙሉ በሙሉ ተጠናቋል። ይህ እንዴት ሊሆን ቻለ አልኩ። በግል ጉዳይ በሄድኩባቸው ቦታዎች ሁሉ የከተማዋን ለውጥ መመልከት ችያለሁ። ግንባታዎች በዲዛይን ምክንያት እንኳ ይቆያሉ። ነገር ግን በአዲስ አበባ ያየሁት ነገር ግንባታዎች በአጭር ጊዜ ሲያልቁ ነው እና ለራሴ እንደ አንድ ኢትዮጵያዊ ይህን ጉዳይ ማጤን አለብኝ ብዬ አሰብኩኝ። ወደዚህ ስራም ገባሁ። This is something need to be explored as an Ethiopian origin. I think there is something special here. እዚህ የሆነ የተለየ ነገር እንዳለ ይሰማኛል። ሰዎች ስለ አዲሱ የአድዋ መታሰቢያ፣ ስለ ሙዚየሙና ስለ መሳሰሉት ያውቃሉ። መጽሐፋችንን ሲያነቡ ደግሞ ከጎዳና ላይ ስለተነሱት ሴቶችና ስለ መሳሰሉት ነገሮች የተከናወኑትን ልማቶች ይረዳሉ። አዲስ አበባ በዚህ መልኩ ሁሉንም አይነት ነገሮች እያስተማረችን ነው ብዬ አስባለሁ። እኛ ለአዲስ አበባ ልንሰጣት ከምንችለው በላይ አዲስ አበባ ብዙ ትምህርቶችን መልሳ ልትሰጥን ትችላለች። ስለ ከተማዋ በፋይናንሻል ታይምስ ጋዜጣ ላይ ያየሁት ጽሑፍ መሬት ላይ ያለውን እውነት ለማረጋገጥ እንድነሳ ምክንያት ሆኖኛል የሚሉት ዶክተር ሄርጶ ቁምቢ ከመኖሪያቸው የተነሱ ነዋሪዎች ያሉበት ድረስ ሄደው በማነጋገር መጻፋቸውንም ይናገራሉ። ራዕይ ሊኖርህ ይገባል። ነገር ግን ያንን ወደ እውነታ መለወጥ አለብህ። ያንን ለማድረግ ደግሞ የአመራር ቁርጠኝነትና ማዳመጥም ያስፈልጋል። እናም እኔ እንደማስበው ከንቲባዋና ሌሎች እዚህ ያሉ ኃላፊዎች፣ ባለስልጣናት የሚያደርጉት ያንን ነው። በዚህ ምክንያት ፖሊሲያቸውን በቀላሉ ማስረዳት ይችላሉ። አንዳንዴ መንግስት የሚወስዳቸው ውሳኔዎች ምን እንደሆኑ፣ ምን እንደተከናወነም ዜጋው ላይረዳ ይችላል። ያኔ የመንግስት ስራ መሆን የሚችለው ለህዝቡ ማስረዳትና የልማቱ አጋር ማድረግ ነው። የከተማ አስተዳደሩ እየሰራ ያለውም ይህንኑ ነው። አዲስ አበባ ያስመዘገበችው የአጭር ጊዜ ለውጥ ከሌሎች የዓለም ከተሞች ጋር የሚያሰልፋት መሆኑን ባደረግነው ጥናት መረዳት ችለናል የሚሉት ጸሐፊዎቹ እንዲህ አይነት ለውጥ ለማስመዝገብ ራዕይ እና የአመራር ቁርጠኝነት ወሳኝ ቦታ ስለመያዙም ያነሳሉ። Addis after 5 years maybe with Dubai. አንድ ሰው አዲስ አበባ ከ5 ዓመት በኋላ ምናልባት ከዱባይ ጋር ልትወዳደር እንደምትችል ነገረኝ። በእሱ አባባል እንደውም እኛ ከዱባይ የበለጠ የተፈጥሮ ሀብት አለን። እናም ሀገሪቱ በሰላም ከቀጠለችና የኢኮኖሚ እድገቱ ከቀጠለ አዲስ አበባ ከዱባይ የተሻለች ትሆናለች። ሌላኛው ሲንጋፖር የኖረ አስተያየቱን የሰጠኝ ሰው ደግሞ ሲንጋፖር ከዓለም ምርጥ ሀገራት አንዷ ስትሆን አዲስ አበባ አሁን ባለችበት ሁኔታ ከቀጠለች በዓለም ላይ ካሉ ምርጥ ከተሞች አንዷ ትሆናለች አለኝ። ያነገርኳቸው ሰዎች የሰጡኝ ሀሳብና ያየሁት ነገር ስለ ከተማዋ እድገት እንዳምን አደረገኝ። ጽሑፉን አጠናቀን ከጨረስን በኋላም ቢሆን የተከናወነው ለውጥ አዲስ አበባን በዓለም ላይ ካሉ ምርጥ ከተሞች አንዷ የሚያደርጋት ነው። አዲስ አበባን እንደ አዲስ ይህ መጽሐፍ በከተማዋ ባለፉት ጥቂት ዓመታት የተከናወኑ የልማት ስራዎችን በስፋት የቃኘ ሲሆን ይህንን የከተማዋን ፈጣን እድገት ሰንዶ ከማስቀመጥ ረገድም የጎላ አስተዋጽኦ እንዳለው ተነስቷል።